ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ወደ እናንተ እየደረስን እንገኛለን። በዛሬው ልዩ ዝግጅታችን ስለ አጠቃላይ የትራንስፖርትና ሎጂስቲክ ጉዳዮች ሀሳቦችን ልናነሳ እዚህ በስቱዲያችን የትራንስፖርትና ሎጂስቲክ ሚኒስትር የሆኑትን የተከበሩ ዶክተር አለሙ ስሜን በስቱዲዮ ጋብዣለሁ። እንድትከታተሉን በአክብሮት ጋብዛለሁ። በቅድሚያ የተከበሩ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። ለውይይታችን መነሻ እንዲሆነን የእርሶ እየመሩት ያለው ሚኒስቴር መስሪያ ቤት እንግዲህ ሁለት ነገሮችን አጣምሮ የሚሰራ ነው። ሎጂስቲክሱንም ትራንስፖርቱንም አጣምሮ ይሰራልና ይህ የሀገር የትራንስፖርት አሰራርን በማዘመንና ቴክኖሎጂ ከመጠቀም አንጻር ሚኒስቴር መስሪያ ቤቱ ምን አይነት ስራዎችን እየሰራ ይገኛል? አገልግሎትን በቅልጥፍና ለመስጠትና ራሱ የሴክተሩን ቅልጥፍና ለመጨመር ቴክኖሎጂ በጣም አስፈላጊ ነው። በተለይ የዲጂታላይዜሽን ዘመኑም የቴክኖሎጂ ዘመን ነው። በዚህ መልኩ በሎጂስቲክሱም በትራንስፖርት ዘርፉም አጠቃላይ አሰራር ከማሻሻል አንጻርም በርካታ ስራዎች ተሰርተዋል። ከሎጂስቲክስ አንጻር የሎጂስቲክስ ማናጅመንቱን የጭነት ማመላለሻ አስተዳደሩን ከኢትዮጵያ አርቲፊሻል ኢንስቲትዩት ጋር በመሆን ጠቅላላ ሙሉ በሙሉ ወደ ሲስተም እንዲገባ ያደርገናል። እንዲሁም የገቢ ወጪ ንግዶች የመንገድ ላይ ቆይታቸውን ከሚያራዘሙት አንዱ መንገድ ላይ ገቢውና ወጪ ምርቶችን ለመፈተሽ የሚወስደው ጊዜ ነው። እሱንም ለማስቀረት ከተጫነ ቦታ ወደ የሚፈለግበት ቦታ ሳይቆም ለማድረስ በኤሌክትሮኒክስ ካርጎ ትራኪንግ ሲስተም ተዘርቷል። ከጉምሩክ ኮሚሽን ሰርቶ ወደ ስራ ለመግባት ከጅቡቲ አንጻር ይህንን ማናበብና ማዋሃድ ነው የሚጠበቅብን። በኢትዮጵያ በኩል ስራው አልቋል ማለት ነው። ጫኝና አስጫኝንም ከደላላ ውጪ በራሱ በኦንላይን ለማገናኘት እንዲሁ ለምቶ ወደ ስራ ተገብቷል። በአቪዬሽን የሚሰጡ አገልግሎቶችንም አየር ትራንስፖርቱ የሚሰጡ አገልግሎቶችን ሁሉ ለማዘመን የኢትዮጵያ አቪዬሽን ባለስልጣንና የኢትዮጵያ አየር መንገድ ግሩፕ በጋራ ስራዎች እየሰሩ የሚገኙበት ሁኔታ ነው ያለው። በህዝብ ትራንስፖርት በኩልም አጠቃላይ ትራንስፖርቱን ስርዓት ሙሉ በሙሉ ወደ ዲጂታላይዝድ ስርዓት ለማስገባት ከኢትዮ ቴሌኮም ጋር ስራ ተሰርቶ ተጠናቆ እየሰራን ያለ ነው ማለት ነው። በህዝብ በፐብሊክ ሰርቪስ ትራንስፖርት አገልግሎቱም እንዲሁ የሪሶርስ ማናጅመንቱን የኢንቴሊጀንስ ትራንስፖርት ሲስተሙን ሾፌሩን በላይቭ ሾፌሩን የሚከታተል ማለት ነው። ሾፌሩ በትክክል እየነዳ ነው፣ ደክሞታል፣ የጣሰ ነው የሚለውን የሚከታተል ስራ ላይ ውሎ ተዛግብሯል እና በርካታ ስራዎችን ግማሹ እየተሰራ ነው፣ ግማሹ ተሰርቶ ወደ ስራ እየገባ ነው ያለው አገልግሎትን ከማዘመን አንጻር። ሀገር ኢኮኖሚ ዘርፉን ለማሳደግ ከነጠላ የዘርፍ እይታ ወደ ብዛ ዘርፍ በመቀየር ቱሪዝምን አንድ እንግዲህ አማራጭ አድርጋ እየተገበረች ትገኛለች። እነዚህ የቱሪስት መስህብ ቦታዎችን ከማልማት ባሻገር ደግሞ ተደራሽነታቸውን ማረጋገጥ የሚቻለው በቂ የሆነ ትራንስፖርት አማራጭ ሲኖር ነው እና ምን ስራዎች እየተሰሩ ነው? ልክ ነው። አንዱ ያልተነካና አሁን በክቡር ጠቅላይ ሚኒስትራችን ፈርቀዳጅነት የኢትዮጵያ ሀብቶች እየታዩ ያሉት የኢትዮጵያ ገጽታዎች እያሳዩ ያሉት ቱሪዝም ነው። ይሄ መዳረሻው ብቻ ስለለማ ትራንስፖርት ከሌለ የትራንስፖርት መሰረተ ልማት ከሌለ ዋጋ ስለሌለው በዚህ ላይም በጣም ሰፋፊ ስራዎች እየተሰሩ ነው ያሉት። የመንገድ ትራንስፖርት መሰረተ ልማት በስፋት እየተሰራ ነው ያለው። እንዲሁም ለቱሪስት ምቹ የሆኑ ተሽከርካሪዎችም ወደ ሀገር ውስጥ በብዛት እና በስፋት እንዲገቡ ከቱሪዝም ሚኒስቴር ጋር በብዛት እየሰራ ነው። ደረጃቸውን የጠበቁ ተሽከርካሪዎች እንዲሁም የአሽከርካሪዎች ስነ ምግባር እንደሚታወቀው ሀገራችን ውስጥ የአሽከርካሪ ስነ ምግባር በቱሪዝሙ ችግር ነው። ቅድም በትራፊክ አደጋ ለተከበረው ምክር ቤት አባል አንስቻለሁ። ቱሪዝሙን የራሱን እንጀራ ማለት ነው። አንድ የታክሲ አሽከርካሪ ወይ ደግሞ ከኤርፖርት ወደ ሆቴል ከሆቴል ወደ ኤርፖርት መንገደኞችን የሚያመላልስ ወይ ደግሞ ከተማ ውስጥ የታክሲ አገልግሎት የሚሰጥ አሽከርካሪ እንጀራው መንገደኛው። ስለዚህ መንገደኛው እንዲንቀሳቀስ ነው ማድረግ ያለበት። ይህንንም ለማስተካከል ከዚህ ጀምሮ ነው የሰራነው። ከኤርፖርት ታክሲ
ጀምሮ የመጀመሪያ የሚያገኘው አንደኛ አየር መንገዳችን ነው። አየር መንገዳችን ላይ ሰፋፊ ስራ እየተሰራ ነው ያለው። ከመስተንግዶ ጀምሮ አይሮፕላኖች አቅርቦት ጀምሮ ሰፊ ስራ ተሰርቷል። በዛ በኩል ያው አፍሪካ ቀዳሚ ስለሆን ብዙ የሚያሰጋ ነገር የለውም። ከዛ ከአይሮፕላን ወርዶ ያለው ጉዳይ ግን ስራ ይፈልጋል ማለት ከትራንስፖርት ሴክተሩ ጋር የተያያዙ የታክሲ አገልግሎት ከታክሲ ወስዶ የሚሄደው በአየርም የሚቀጥል ከሆነ በሌላ የትራንስፖርት አማራጭ የሚሄድ ከሆነ እዚህ ላይ ከአስተሳሰብ ጀምሮ ነው ስራ የሚሰራው። ከዛ የመሰረተ ልማት ግንባታ ነው። ቅድም ያልኩ የመንገድ የተሰራ ነው ያለው። ሁለተኛው የአየር ነው። ዜጎች ሰፊ ነው፣ ኢትዮጵያ ሰፊ ነች። በርካታ ቦታዎችን ቶሎ አይቶ መመለስ የሚፈልግ አጭር ጊዜ ያለው ቱሪዝም አማራጩ የሚሆነው በፍጥነት የሚያደርሰው የአየር ትራንስፖርት ነው እና ከመደበኛ እና መደበኛ ያልሆኑ ኤርፖርት ግንባታዎች በጣም እየተስፋፉ ነው ያሉት። መደበኛ አየር ግንባታ ቅድም ተነሳው በሚዛን፣ በያቤሎ፣ በነገሌ ቦረና፣ በደብረ ማርቆስ፣ በወላይታ ሰፋፊ ግንባታዎችና እንዲሁም በነባሩም የማስፋፋት ስራዎች እየተሰሩ ነው ያሉት። የማሻሻል ደረጃቸውን የማሻሻል ስራዎች እየተሰሩ ነው ያሉት። እንደ ባህር ዳር ደረጃው በጣም እየተሻሻለ ያለው፣ ሐዋሳ እንደዛ ነው። ሰመራም የማስፋፊያ ስራዎች በስፋት እየተሰሩ ነው ያሉት። ይሄ ቱሪዝሙን ለመሸከም ነው። መደበኛም የአየር ማረፊያ በሌለባቸው አካባቢዎች ደግሞ ትንንሽ አይሮፕላን ማረፊያዎችን የመስራት ስራም በስፋት እየተሰራ ነው። ይሄ በአብዛኛው በግለሰብ እና በክልል መንግስታት የሚሰራ ነው። በስፋት እየተሰራ ነው ያለው። አሁን በደቡብ ክልል በአንድ ክልል ብቻ በአሁኑ ሰዓት 3 ትንንሽ አይሮፕላን ማረፊያዎች በክልሉ መንግስት የተሰሩ ነው ያሉት። እንደነ በኦሞ አካባቢ አንድ እየተሰራ ነው ያለው፣ አማሮ አካባቢ እንዲሁም ጎፋ ሳውላ እንዲሁ እየተሰራ ነው ያለው ማለት ነው። ሌሎች አካባቢ እንዲሁ ትንንሽ በግል ባለሀብቶችም ለራሳቸው ወይ ለእርሻቸው ወይ ለማዕድናቸው ብለው የሚሰሩት ስራ አለ። ለፕሮጀክቶች ተብሎ የሚሰራ ትንሽ አይሮፕላን ማረፊያዎች አለን። እሱን አሁን ለህዳሴ ግድብ ተብሎ ለፕሮጀክቱ ተብሎ የተሰራው ትንሽ አይሮፕላን ማረፊያ አሁን አስተካክለን ትልልቅ አውሮፕላኖችን ጭምር ማሳረፍ የሚችልበት ደረጃ ደርሷል። ለኮሻ ፕሮጀክት ተብሎ የተሰራ አለ። እንደዛ እነሱንም አልምተን ፕሮጀክቱ ካለቀ በኋላ ለሌላ ለዚሁ ለቱሪስት መዳረሻ የትራንስፖርት መዳረሻ እንዲሆኑ ስራዎች በስፋት እየተሰራ ነው ማለት ነው። ሀገራችን በአሉታዊ መንገድ ከምትነሳባቸው መንገዶች አንደኛው በትራፊክ አደጋ በተገናኘ ነው። ይህ ደግሞ ዋናት የሚገናኘው ከሹፌሮች ጋር ወይም ከአሽከርካሪዎች ጋር 68 ከመቶ እንደሆነ መረጃዎች ያመላክታሉና ይህንን ብልሹ አሰራሮችን ለመፍታት የማሰልጠኛ ተቋማት ጥራት እንዲኖራቸው ለማድረግ የተለያዩ የመንገድ ዳር ምልክቶችን ከማኖር አንጻርና የመኪኖችን ቴክኒክ ምርመራን ከማዘመን ጋር በተያያዘ ምን ስራዎች እየተሰሩ ነው ያሉት? ዛሬ ባለንበት ደረጃ ኢትዮጵያ በብዙ ነገሮች በጥሩ ነገር ስሟ እየተነሳ ነው። በስንዴ ስኬት ስሟ በዓለም እየተነሳ ነው ያለው። በህዳሴ ግድብ መጨረስ ስሟ እየተነሳ ነው። በአረንጓዴ አሻራ፣ በኮሪደር ልማት፣ በቱሪዝም መዳረሻዎች፣ በብዙ ነገሮች የኢትዮጵያ ስም በዓለም ከፍ ብሎ እየተነሳ ነው ያለው። በአንጻሩ ደግሞ ትንሽ ተሽከርካሪ ያላቸው ሀገሮች ብዙ የትራፊክ አደጋ ከሚያደርሱት አደጋ እየተባለ ደግሞ አንገት የሚያስደፋ ነገር ደግሞ እየተነሳ ነው ያለው እና ይሄ በርካታ ስራዎች ተሰርተዋል። ግን የሚሰሩ ስራዎች ውጤታማ አልነበሩም። ለምንድን ነው ውጤታማ ያልሆኑት? ዋናውን ችግር ትተን አነስተኛ ጉዳዮች ላይ ነበር ትኩረታችን ስናደርግ የነበረው። ዋናው በአሽከርካሪ ስህተት ምክንያት የሚደርስ ነው። ከ68% በላይ የሚደርሰው አደጋ በአሽከርካሪ ስህተት የሚደርሰው ነው። ቀጥሎ በተሽከርካሪ የቴክኒክ ችግር የሚደርሰው ነው። 14% የሚይዘው የተሽከርካሪ ቴክኒክ ችግር ነው። እነኚህን ትተን እግረኛ ሲያቋርጥ ምናምን የሚደርሰው ጉዳት እሱ ጉዳት አይደለም፣ መሰራት የለበትም ማለት አይደለም፣ መሰራት አለበት። ግን ዋናው ላይ ትኩረት አድርገን ዋናውን ከቀረፍን ወደ 82% የትራፊክ አደጋ ከ82% የትራፊክ አደጋ እንቀርፋለን። አሽከርካሪና ተሽከርካሪ ላይ ብቻ ከሰራ ከ82% በላይ ከመቶ 82% በላይ የኢትዮጵያ ላይ የሚደርሰውን የትራፊክ አደጋ መቅረፍ እንችላለን የሚል ድምዳሜ ላይ ደርሰናል። አሁን በዚሁ መሰረት አሁን ትኩረታችን በዋናነት አሽከርካሪ ላይ ነው። የአሽከርካሪ ችግር በሁለት ነው የሚገለጸው። አንደኛው ሳይችል ማሽከርከር ነው። ተፈላጊው ክህሎት እና እውቀት ሳይኖረው ማሽከርከር ነው። ሁለተኛው እየቻለ ህግ አለማክበር፣ የስነ ምግባር ችግር ሊባል ይችላል። ህግ አለማክበር ችግር፣ ሁለቱም ላይ ነው እየሰራን ያለነው።
የስነ ምግባር ችግር እያወቁ ህግ በማያከብሩት ላይ የግንዛቤ ማስጨበጫ እነሱ ባሉበት በአካል እያስጨበጥን በተደራሽ ሚዲያ እና በአካል ለሾፌሮች ለአሽከርካሪ ጋር ለመድረስ አሁን በተለይም የሀገር አቋራጭ ህዝብ ማመላለሻ ይሄ የወጪ ገቢ ንግድ ላይ የሚሰሩ ከባድ ጭነት መኪናዎችን በቴሌቪዥን እዩ ብትላቸው አዩ። እነሱ አብዛኛው መንገድ ላይ ናቸው። ቴሌቪዥን በሚተላለፍበት መንገድ ላይ ናቸው። ከዛ ይደክማቸዋል። ወይ ደግሞ ቴሌቪዥን በሌለበት አካባቢ ነው፣ ኤሌክትሪክ በሌለበት ነው የሚያድሩት፣ ወይ በረሃ ላይ ናቸው። ስለዚህ እነሱ ተደራሽ በሚሆን ሚዲያም ሚዲያም ነው መመረጥ ያለበት እና ሚዲያም መርጠን ምንድን ነው ሾፌሩ ጋር መድረስ የሚችለው የሚለውና ፊት ለፊቱ ጀምረናል። መናኸሪያዎች እና የከባድ ተሽከርካሪ የጭነት ተሽከርካሪ ተርሚናሎች ላይ እየሄድን የግንዛቤ ማስጨበጥ ስራ ጀምረናል። ንቅናቄ እሱን አሁን እኔ ራሴ በተገኙበት ሆሳዕና መናኸሪያና ዲላ ደግሞ ባለፈው ቅዳሜ እንዲሁ ስራ ሰርተናል። በሁሉም ትልልቅ መናኸሪያዎች ላይ ይህን ስራ አስፋፍተን እንቀጥላለን። ቀጥሎ ያለው ያለ ችሎታ የሚያሽከረክሩትን እነሱን የሹፍርና የስራ መደብ አልነበረውም፣ የስራ ደረጃ አልነበረውም። በኢትዮጵያ ውስጥ የስራ ደረጃ አልነበረውም ማለት ሹፍርና ለመሆን ምን ያስፈልጋል፣ ምን አይነት ስነ ምግባር፣ ምን አይነት እውቀት፣ ምን አይነት ክህሎት ያስፈልጋል የሚለው ነገር አልነበረውም ማለት ነው። እሱን ባለፈው በ2017 ዓመት የበጀት ዓመት ከስራና ክህሎት ጋር ይህን ችግር ፈተናል። ኦኩፔሽናል ስታንዳርድ እንዲኖረው አድርገናል። ከዚህ በኋላ የሚመጡ አሽከርካሪዎችም የሚሰለጥኑበት የህዝብ ትራንስፖርት 15 ሞጁል፣ የከባድ የጭነት መኪና አሽከርካሪዎች 15 ሞጁል፣ የከባድ የፈሳሽ ጭነት 10 ሞጁል፣ በጥቅሉ በድምሩ 40 ሞጁሎች የስልጠና ሞጁሎች ሁሉ አዘጋጅተናል ማለት ነው። ቀጥለን እንደገና አሽከርካሪዎቻችን ወደ መፈተን ነው የምንገባው። ምክንያቱም ያለ አግባብ ሳይማር የወሰደ አለ፣ መንጃ ፈቃድ የገዛ አለ። በዚህ ምክንያት የዜጎቻችን ህይወት አደጋ ላይ ስላለ እንደገና የመፈተንና ለፎርጀሪ ያልተጋለጠ ከብሔራዊ መታወቂያ ጋር የተገናኘ መንጃ ፈቃድ ለመስጠት ነው። መስረቅ የማይቻል የውሸት መስራት በማይቻል ይሄንን ያደረግን የሀገራችንን በዚህ መልኩ ያላትን በአጭር ጊዜ ለመቀየር ስራ እየሰራን ያለ ነው። እርግጠኛ ነን ይሄ ስራ ከተሰራ አሽከርካሪ ላይ ከተሰራ በመሰረታዊነት እንቀይራለን የሚል እምነትም አለ። ሚኒስቴር መስሪያ ቤቱ ብቻውን አይደለም ስራዎች የሚሰራው ከበርካታ ተቋማት ጋር በጋራ ይሰራልና ለህዝብ ሮሮ መነሻ የሚሆኑ የህገወጥ ኬላዎችና ከታሪፍ በላይ ማስከፈሎችን ማኔጅ ማድረግ እንዲቻል ምን አይነት ቅንጅታዊ ስራዎችን ተግባራዊ እያደረገ ይገኛል? ያው ትራንስፖርት በሀገር ውስጥ የሚንቀሳቀስ ነው እና ከሁሉም ሴክተር ጋር ነው የሚሰራው። ኬላን በተመለከተ ገቢዎች ሚኒስቴር፣ ንግድ ሚኒስቴር በዋናነት በጋራ እየሰራን ያለ ነው። እነሱም ከነሱ ተልእኮና እቅድ አንጻር የሚያስተጓጉለው ነገር ስላለ ከኛም ከትራንስፖርት አንጻርም ትራንስፖርት መስተጋገል፣ ትራንስፖርት ቅልጥፍናን፣ ትራንስፖርት ቶሎ መድረስን ጊዜን ስለሚወስድ የትራንስፖርት ዋጋንም ስለሚጨምር ከዚህ አንጻር በትጋት እየሰራን ያለው ለውጦች አሉ። መንግስትም እንደ ሀገርም አጀንዳ ሆኖ ስለተሰራበት ለውጦች አሉ። ብዙ ኬላዎች ተነስተዋል። አሁንም የሚቀሩ አሉ። እነኚህ የሚቀሩት ትልልቅ ኃላፊ በዛ አካባቢ ይንቀሳቀሳል ሲባል እያነሱ ዞር ሲል እየመለሱ የአይጥና ድመት አይነት ጭውት የሚጫወቱ ናቸው። እነሱን እንግዲህ በአግባቡ ተከታትለው ወጥ ማድረግ ሁሉንም ሀገሪቱ አካባቢ ምንድነው ተሳለጠ ትራንስፖርት እንቅስቃሴ እንዲኖር ማድረግ ይገባል ማለት ነው። ከህገወጥ ታሪፍ አንጻር እሱም ያው ተደብቆ የሚሰራ ነው። እኛ የታሪፍ በተወሰነው መሰረት ታሪፍ መንግስት ነው የሚወስነው። መንግስት ነዳጅ ስለሚደጉም በደጎመው ዋጋ ልክ ጥቅሙ ህዝቡ ጋር እንዲደርስ ታሪፍ መንግስት ነው የሚወስነው። በትራንስፖርትና ሎጂስቲክስ ሚኒስቴር ከክልሎች ጋር በመነጋገር ነው የሚወሰነው። ይሄ የታሪፍ ውሳኔ ብዙ ነገሮችን ያካተተ ነው። በመሰረታዊነት ሲሰራ ለአንድ ተሽከርካሪ የሚያወጣቸውን ወጪዎች ሁሉ ያካተተ ነው መስፈርቱ። የጎማ፣ የቅባት፣ የመጠገኛ ምናምን ሌሎቹንም መለዋወጫ እቃዎችንም ያካተተ ነው። ነገር ግን አሁን
የኑሮ ጫናው ህዝብ ላይ እንዳይወርድ ብለን በነዳጅ ጭማሪ ልክ ነው ታሪፍ ማስተካከያ የሚደረገው የነዳጅ ጭማሪ ብቻ ታሳቢ ያደረገ ሌሎቹን በመተው ማለት ነው። ይሄ አይበቃንም የሚሉ ያለአግባብ ትርፍ የሚፈልጉ እየተደበቁ የሚያደርጉት አሉ። በዚህ ተሳፋሪው ተባባሪ መሆን የለበትም የሚል ነው ዋናው። ተሳፋሪው ካልታገለ ህግ አስከባሪ ብቻ ሊቆጣጠሩ አይችልም። መንግስት አንደኛ ኦንላይን እንዲቆርጡ አድርጓል። ይህን ሁኔታዎችን አመቻችተናል። ክልሎች በተለይ በዚህ ላይ ሰፊ ስራ ሰርተዋል። እንደገና ደግሞ ከተወሰነው ዋጋ በላይ እንዳይከፍሉ ተለጥፏል። በእያንዳንዱ ተሽከርካሪ ውስጥ ተለጥፏል። ታሪፍ በየሚሄዱበት በየመዳረሻው ተለጥፏል። ይሄን እያየ ተባብሮ ህግን ማስከበር ሲገባው መብቱን ማስከበር ሲገባው መተባበር የለበትም ተሳፋሪው። ከዛ በዘለለ ግን ይህንን ለመቆጣጠር የተቀናጀ ስራዎች እየተሰሩ ነው ያሉት። ከክልሎች ጋር ከተማ አስተዳደሮች ጋር የተቀናጀ ስራ እየተሰራ ነው ያለው። ድንገተኛ ፍተሻ እየተደረገ ነው ያለው በበላይ አመራሩ። አሁን ባለፈው መስከረም ወር ብቻ የክቡር ሚኒስትር ዴኤታው የሚመራው ቲም በአዲስ አበባ ዙሪያ ሁሉም አቅጣጫ ወጥቶ እነኚህ ቁጥጥሮችና ሌሎችም ቁጥጥሮች አድርጎ በርካታ የማስተካከያ እርምጃዎች ተወስደዋል እና ይህን አጠናክረን የምንቀጥል ይሆናል። ሀገር በአረንጓዴ ኢነርጂ ላይ በርካታ ስራዎችን እየሰራች ነው። ለዚህም ደግሞ በርካታ የሆነ ዓለም አቀፍ እውቅናዎችን እያገኘች ትገኛለች። ሀገራችን ላይ ከተማችን ላይ ደግሞ በጣም አየር ሊበክሉ የሚችሉ አሮጌ መኪኖች አሉ። እነዚህ አሮጌ መኪኖች ደግሞ ከጀርባቸው ደግሞ የሚሸፍኑት የሚመግቡት ደግሞ በርካታ ጉሮሮ አለ። ሁለቱን ጤናማ በሆነ መንገድ በማሳሰር ለሀገር የሚጠቅም ፋይዳው በጎላ ደረጃ እንዲመጣ እነዚህ መኪኖች በሂደት በማስወጣት ወደ ኤሌክትሪክ መኪኖች እንዲሁም ደግሞ ነዳጅ ቆጣቢ ወደሚሆኑ መኪኖችን ተግባራዊ ከማድረግ አንጻር ሚኒስቴር መስሪያ ቤቱ ነው ስራዎች ይሰራል። ኢትዮጵያ የአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ሰፊ ስራ ሰርታለች። በተለይ ክቡር ጠቅላይ ሚኒስትራችን ግንባር ቀደም ሀሳብ አመንጭነትና ተግባሪነት በአረንጓዴ አሻራ በሌሎች ከአየር ንብረት ጋር ተስማሚ የሆኑ ልማትን አረንጓዴ ልማትን እውን ከማድረግ አንጻር በርካታ ስራዎችን ተሰርተዋል። በትራንስፖርት ሴክተሩም ይሄው እየተተገበረ ይገኛል። የመጀመሪያው በትራንስፖርት ሴክተሩ ከዚህ አንጻር የተወሰደው እርምጃ አሮጌ ተሽከርካሪ ወይ ደግሞ ያገለገለ ተሽከርካሪ ወደ ኢትዮጵያ እንዳይገባ መታገዱ ነው። ሁለተኛው በነዳጅ የሚሰሩ አውቶሞቢሎች ከውጭ መግባት ቆመው ታዳሽ ኤነርጂ በተለይ ኤሌክትሪክ የሚጠቀሙ ተሽከርካሪዎች ወደ ኢትዮጵያ እንዲገቡ የተደረገበት ሁኔታ ነው። ያኛውን በመከልከል ይሄኛውን ደግሞ ማበረታቻ በመስጠት የተወሰደው እርምጃ ነው። አሁን ደግሞ ጋዝን የሚጠቀም ከባድ መኪና እንዲገዛ የማበረታቻ የተፈጠረበት ሁኔታ ይህም አንዱ እርምጃ ነው። ከትራንስፖርት አንጻር ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ከሚደረገው አስተዋጽኦ የተወሰደ እርምጃ ነው። ሌላኛው የኮሪደር ልማት መንገድ መስፋት፣ የእግረኛና የተሽከርካሪ መንገድ መለየት፣ የባይስክልና የተሽከርካሪ መለየት የትራፊክ ስልጠቱን ስላቀላጠፈ እሱም የሚለቀቀውን በካይ ጋዝ ይቀንሳል። እነዚህ ስራዎች ተጠናክረው የሚቀጥሉ ይሆናል ማለት ነው ወደፊትም። ይሄ ብቻ አይደለም። አሁን ህግ አውጥተናል። የበካይ ጋዝ ደረጃ ከደረጃዎች ኢንስቲትዩት ጋር በጋራ በመሆን ደረጃ አውጥተናል። ያን ደረጃ ለመተግበር ደግሞ መመሪያ አውጥተን ከዳር 1 ጀምሮ ወደ ስራ ገብተናል። ከዛ ደረጃ በላይ ጋዝን የሚለቁ ኢትዮጵያ መንገድ ላይ አይሽከረከሩ ማለት ነው። ማስተካከል አለባቸው ተሽከርካሪ መቀየር አለባቸው። ማስተካከያ መንገድ አለ። አንደኛ ወደ ታዳሽ ኤነርጂ መቀየር ነው። ይሄም ያለ ቴክኖሎጂ ወይ ወደ ጋዝ መቀየር ወይ ደግሞ በኤሌክትሪክ ወደሚሰራ መቀየር ወይ ደግሞ ብክለትን የሚቀንስ ነዳጅን የሚቆጥብ ቴክኖሎጂ አለ። እንዲሁ የሚመለከተው የመንግስት ባለስልጣን ያረጋገጠው ማለት ነው። እሱም መጠቀም ይቻላል። ይሄ በእንዲህ እንዳለ ግን እንደሚታወቀው አሁን አገር እየዘመነች ነው፣ አገር እያደገች ነው። አዲስ አበባ የምንወስድ አዲስ አበባ በጣም ተለውጣለች። አዲስ አበባ ውስጥ አገልግሎት የሚሰጠው የትራንስፖርት ሴክተርም ከአዲስ አበባ ጋር መዘመን አለበት፣ መለወጥ አለበት። ምቾት ያላቸው መልካቸው ሲያዩቸው የሚያምር ልክ አዲስ አበባ እንዳማራቸው ተሽከርካሪዎቹ ማመር አለባቸው። አሁን አይተህ ከሆነ ታክሲዎቻችን ቀለማቸው የተላላጠ፣ ወንበራቸው
ያረጀ ለመቀመጥ እንኳን እንትንም ማይል እነዚህ መቀየር አለባቸው። የሚቀየሩት እንዴት ነው? ያው አገልግሎት ሰጪ አካል ያው ባለ ንብረት ይደራጅና እነኚህን ወደ ሌላ ያስተላልፍና ይሸጥና ከነዚህ በሚያገኘው እንደገና ባጠራቀመው እና ከባንክ ጋር በማያያዝ እንዲቀይር ይደረጋል። አንደኛ እንደዚህ 12 ሰው የሚይዝ ሚኒባስ ኢትዮጵያ ውስጥ ብቻ ነው ከተማ ውስጥ አገልግሎት የሚሰጠው። ሌላ አገር ከተሞች ብትሄዱ ለከተማ ህዝብ ትራንስፖርት ወይ ሜትር ታክሲ ናቸው በከሄድክ ቁጥር እየቆጠሩ የሚያስከፍሉ ወይ ደግሞ ባስ ነው ማስ ትራንስፖርት ነው። እሱ ወደ እሱ መቀየር ቀደም ያለውን የበካይ ጋዝም ይቀንሳል፣ ጭንቅንቅ ይቀንሳል። በአንድ ጊዜ ብዙ ሰው የሚጭን ባስ ስናስገባና እነኝን ስናስወጣ የመኪና ቁጥር ይቀንሳል ማለት ነው። ትራፊክ ፍጥነትን ቅልጥፍናን ይጨምራል። ስለዚህ እነዚህን በመደገፍ ባለቤቶቹን በመደገፍ እንዲለውጡ የማድረግ ስራ ጀምረናል። ከአዲስ አበባ መስተዳድር ጋር ጀምረናል። ከባንኮች ጋርም ተነጋግረናል። ከባለ ንብረቶች ጋር ተነጋግረናል። ፍላጎት አላቸው ለመቀየር ለመዘመን ፍላጎት አላቸው። ይሄንን አድርገን ቀስ በቀስ ከሀገር መዘመን ከሀገር እድገት ጋር ትራንስፖርቱም እንዲዘምር ትራንስፖርቱም እንዲለወጥ የማድረግ ስራ እየሰራን ያለ ነው። ሀገራችን የነበራትን የመኪና ታርጋ ለመቀየር ወደ ማገባደጅ ወደ ማጠናቀቂያ ላይ ደርሳለች። የነበረው ታርጋ ክፍተቶቹ ምን ናቸው? አዲሱ ታርጋ ምን ችግሮችን ይፈታል? ምንስ ያዘምንልናል? ሚሊዮን ያንሱልኝ። ዋናው የነበረው ታርጋ ችግር ለዘመናዊነት ምቹ አይደለም። ለዘመናዊነት ምቹ አይደለም፣ ዲጂታላይዝድ አይደለም ማለት ነው። ዲጂታላይዝድ አይደለም፣ ለፎርጅድ ታርጋ ለመስራት የተጋለጠ ነው፣ ለማጭበርበር የተጋለጠ ነው። ኮፒ ይሰራል ማለት ነው። ዋናው ለማስተካከል እንቀይር ያደረገን ዋናው ጉዳይ ይሄ ነው። ስንቀይር ግን ኢትዮጵያ አሁን ከደረሰችበት የወል ትርክት መገንባትንም ጨምረናል። ምንም እንኳን ታርጋ ለመቀየር ምክንያት ባይሆነንም ይሄ ታርጋ ክልል ስም መጻፉ ላላስፈላጊ እንግልት ወይም ያላስፈላጊ አድሎ አሽከርካሪዎችን አጋልጧል። በሰሌዳ ምክንያት ሰው መንገድ ላይ ይገደላል። ሰሌዳ ላይ ያለውን ክልል በማየት ብቻ ለጥቃት ይጋለጣል። ሰሌዳ ያለውን የክልል ኮድ በማየት ብቻ አድሎ ስራ ይሰራል። ያላስፈላጊ እንግልት ይደረጋል እና መቀየራችን ካልቀረ ይህንንም ችግር አብሮ መቅረፍ ልክ ነው። ተሽከርካሪዎች የሚመዘገቡበት ክልል አላቸው። አመታዊ ምዝገባ፣ አመታዊ ምርመራ፣ አመታዊ የተፈለገ መንግስታዊ አገልግሎት የሚያገኙበት ወይ ክልል አላቸው ወይ ከተማ አላቸው። እሱ የሚቀየር ነገር የለም። ነገር ግን የሆነ ክልል ስላላቸው የሆነ ክልል ስለተመዘገቡ የሆነ ክልል አገልግሎት ስለወሰዱ ያ የክልል ስም ሰሌዳ ላይ መጻፍ አለበት ወይ? ምን የበለጠ የነጠላ ትርክትን እና መከፋፈልን ከመፍጠር ውጪ ምን እንትን አመጣ? ስለዚህ አሰባሳቢ ትልቅ ወጥ የሆነ ሰሌዳ ግን ደግሞ በውስጡ ባለቤቱ ማን እንደሆነ፣ ምን አገልግሎት እንደሚሰጥ፣ የት ከተማ እንደተመዘገበ፣ የት ከተማ አገልግሎት እንደሚያገኝ እዛ ውስጥ ይካተታል፣ በሚስጥር ይካተታል። ህግ ስልጣን የሰጠው እና በዛ ህግ በሰጠው ስልጣን መሰረት ደግሞ ይሄንን የማወቂያ መሳሪያም የተሰጠው አካል ብቻ ነው የሚያውቀው ማለት ነው። ይሄንንም ያስተካክላል። የዲጂታላይዝድ ነው ማለት ነው። ይሄ ታርጋ አሁን የምንቀይረው ሰሌዳ በእኛ መስሪያ ቤት ይመዘገባል። በጸጥታ አካላትም እንዲሁ እኩል ሲስተሙ ይዘረጋና እኛ ሰሌዳ ስንሰጥ ኤክስ ለሚባል ባለ መኪና ሰሌዳ ስንቀይር እኛ እዚህ ስንመዘግብ በተለይ ፖሊስ ጋር እንዲሁ ይመዘገባል ማለት ነው። ሲጠፋም ፖሊስ ጋር እንዲሁ ይቀየራል ማለት ነው። ወንጀል ከተሰራም እንዲሁ ትራክ ለማድረግም ያመቻል ማለት ነው እና ለዲጂታል አሁን ለዘመናዊነትም ለዘመናዊ የትራንስፖርት የፍሊት ማናጅመንትም ይጠቅመናል ማለት ነው። ዋናው የቀየርበት የዘመናዊነትን እውን ለማድረግና የሰሌዳ
ምንድነው የሐሰት ሰሌዳዎች መበራከት። አሁን እኮ ከተማ ወጣ ብትል 2 ወይ 3 መኪና ላይ ተመሳሳይ ታርጋ ታያለ። ይሄ ከየት እንደመጣ አይታወቅ ማለት ነው። ይሄን ችግር ለማስቀረት ነው ማለት ነው። አሁን ዋናው ግን ስናረግ ደግሞ አሰባሳቢ ትርክትን የጋራ ሀገር ለመገንባት የሚጠቅመንን የሚያከፋፍል ነገሮች አላግባብ ብሎ ልዩነት የሚፈጥሩ ነገሮችንም እንዲሁ የተውንበት ሁኔታ ነው ያለው ማለት ነው። የሕዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን ክትትልና ቁጥጥር የሚያደርገው ቋሚ ኮሚቴ የከተማና መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ነው። ይህ ቋሚ ኮሚቴ ሚኒስቴር መስሪያ ቤት የተሻለ አፈጻጸም እንዲኖረው በሚያደርገው ክትትልና ቁጥጥር ስራ ላይ ምን አይነት ግብዓት እያገኛችሁ ቆያችሁ? ከዛ ባለፈ ደግሞ እንደ አጠቃላይ እንደ ምክር ቤትም ሆነ እንደ ቋሚ ኮሚቴ ለቀጣይ ሚኒስቴር መስሪያ ቤት የተሻለ አፈጻጸም እንዲኖረው ምን አይነት ድጋፍን ትፈልጋላችሁ ብሎን ያንሱልኝ። ለዘርዘርኳቸው ውጤቶች አንዱ ምክንያት ከተማ መሰረተ ልማትና ትራንስፖርት ቋሚ ኮሚቴ የሚያደርግልን ድጋፍና ክትትል ነው። ክፍተቶቻችንን በእቅዳችንን ያያል። እቅዳችን ክፍተት ካለው ይሄንን አስተካክሉ ብሎ ግብረ መልስ ይሰጠናል። አፈጻጸማችንን በየሩብ ዓመቱ ያያል። ከእቅድ አንጻር የታዩ ክፍተቶችን ያስቀምጣል። በአካል ይገመግመናል። የሪፖርታችንን ይገመግማል። በአካልም ገምገማ ያደርጋል። የመስክ ምልከታ ያደርጋል። በመስክ ምልከታም ወረቀት ላይ የተጻፈውና መሬት ላይ ያለው መናበቡን ያረጋግጣል። ክፍተት ካለ ግብረ መልስ ይሰጠናል ማለት ነውና አሁን እየተሻሻለ ላለው ለዘረዘርናቸው ውጤቶች አንዱ የቋሚ ኮሚቴው ድጋፍ ነው ማለት ነውና የዚህ ቋሚ ኮሚቴ ድጋፍ በዚሁ መልኩ ተጠናክሮ እንዲቀጥል ነው የኛ ፍላጎት። ለምሳሌ ኬላን በተመለከተ ትልቅ ድጋፍ እንፈልጋለን። ግንዛቤ መፍጠር ያስፈልጋል እና ግንዛቤ ችግር ይመስለኛል። ትራንስፖርትን ማስተጓጎል ሀገርን ምን ያህል እንደሚጎዳ ያለመገንዘብ ችግር ያለ ስለመሰለኝ ነው። አሁን የድብብቆሽ አይነት ጨዋታ የሚጫወቱት እዛ ላይ ድጋፍ እንፈልጋለን። የትራፊክ አደጋን ለመቀነስ ድጋፍ እንፈልጋለን። ምክንያቱም የአቲቲዩድ የአስተሳሰብ መቀየር የአሽከርካሪዎችን አስተሳሰብ መቀየር ድጋፍ ያስፈልገናል። አሰራራችንን በማዘመን ደረጃም እንዲሁ ድጋፍ እንፈልጋለን። የትራንስፖርት አካባቢ ያለውን እንግልት የመንገዱ ታሪፍ የማስጨመር እና ተሳፋሪው መብቱን እንዲጠብቅ የምናደርገውን እንቅስቃሴ እንዲሁ ድጋፍ እንፈልጋለን። ሁሉም እቅዶቻችን ላይ ያልተቆጠበ ድጋፋቸውን እንደ ከዚህ በፊቱ አጠናክረው እንዲቀጥሉ እንፈልጋለን። እኛም ደስተኞች ነን። እነሱ በሚያደርጉት ክትትልና ድጋፍ እጅግ በጣም ደስተኞች ነን። የትራንስፖርትና ሎጂስቲክስ ሚኒስትር የተከበሩ ዶክተር አለሙ ስሜ ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁ። ክቡራን ተመልካቾቻችን በዛሬው ቆይታችን ስለ ትራንስፖርትና ሎጂስቲክስ ጉዳዮች ሀሳቦችን ስናነሳ ቆየን። ስለተከታተላችሁን ከልብ እናመሰግናለን። ከቀሪ የቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ።